የአየር ንብረት ለውጥ ያመጣው ችግር በወቅቱ ዝናብ አለመዝነብ፣ የዛፎች አለመኖር፣ መሬት መራቆት፣ የተፈለገው ምርት ማምረት አለመቻል፣ የዘራነውም አይበቅልም ነበር። የሚገርምሽ እንደዚህ ቋሚ አትክልት ዛፍ አልነበረ። እንደ ወይዘሮ ወርቄ ሁሉ የአየር ንብረት ለውጡ የማይነካው የማህበረሰብ ክፍል የለም። በተለይም እንደ አፍሪካ ታዳጊና አብዛኛው ማህበረሰቧ አርሶና አርብቶ አደር በሆነች አህጉር ሲሆን ደግሞ ችግሩን ያባብሰዋል። ካደጉት ሀገራት አንጻር አፍሪካ ለአየር ንብረት ለውጡ አስተዋጽኦ አናሳ ቢሆንም እንደ ድርቅ፣ የምግብ ዋስትና፣ መሬት መንሸራተትና ጎርፍን ጨምሮ ከፍተኛ ጉዳት እያስተናገደች ትገኛለች። የኢትዮጵያ መንግስት የአየር ንብረት ለውጡን ለመዋጋት እንደ አረንጓዴ አሻራ፣ የወንዝ ዳር ልማት ፕሮጀክት ብሎም የሌማት ትሩፋትን ጨምሮ በርካታ ፕሮጀክቶችን ቀርጾ እየተገበረ ይገኛል። ይህ እቅድ የአገሪቷን የደን ሽፋን ከ23% በላይ እንዲደርስ ከማድረጉ በተጨማሪም ለአየር ንብረት ለውጡ የሚያበረክተው አስተዋጽኦ ከፍተኛ ነው። የወለታ ከተማ ነዋሪ የሆኑት ወይዘሮ ወርቄ መንግስት ካዘጋጃቸው ፕሮጀክቶች አንዱ የሆነው የሌማት ትሩፋትን ተግባራዊ በማድረግ በጓሯቸው ለምግብነት የሚውሉ ተክሎችን በማጽደቅ የአየር ንብረት ለውጡን ከመቋቋም ባሻገር የኢኮኖሚ ተጠቃሚ እንደሆኑ ይገልጻሉ። መንግስትም ይሄ አረንጓዴ ተክል ቋሚ ተክሎች ዛፎችን መትከል በየአመቱ ፕሮግራም እያያዘ ህብረተሰቡን ግንዛቤ እየሰጠ ሁሉም በየደጁ በየአካባቢው እንዲተክል ከተደረገ በኋላ አሁን ከበፊቱ ለውጥ አለው። እኔ ትኩረቴ ወደ ምግብነት ወደምንጠቀምበት እንደ አቮካዶ፣ ኮምጣጤ፣ ፓፓዬ፣ ትርንጎ፣ ሎሚ፣ አበሻ ሎሚ፣ ኮክ፣ የተለያዩ ዛፎች እንግዲህ እኔ አሁን እንዴት ብዬ ልንገርሽ በጋም ክረምትም ጥላ ነው እኔ ጋር። ሌላው ምንድነው እኛ አካባቢ ሴቶች የስራ እድልም ነው። ችግኝ ይነግዳሉ፣ ያፈላሉ፣ ይሸጣሉ፣ ይተክላሉ እና የገቢ ምንጭም ነው። ከልጆቻችን ሳንለያይ ሳንራራቅ እዛው ገቢ ይኖረናል። እዛውን ደግሞ እኛ እንመገባለን። አፍሪካ እንደ አህጉር በአየር ንብረት ለውጡ ሳቢያ ከፍተኛ ዋጋ እየከፈለች እንዳለች የሚገልጹት ዶክተር ሚቲካ ሞየንዳ የኢትዮጵያ መንግስት የአየር ንብረት ለውጡን ለመቋቋም እየወሰደ ያለውን እንቅስቃሴ አድንቀዋል። ኢትዮጵያ ችግሩን ወደ እድል የቀየረች ሀገር ነች ያሉም ሲሆን ይህም ተበረታቶ ሊቀጥል እንደሚገባ ጠቁመዋል። አፍሪካውያን ዓለም ያመጣባቸውን ችግር እንዴት እንደሚፈቱት በራሳቸው መመካከር አለባቸው ባይ ናቸው። የአየር ንብረት ለውጥ የጊዜው አንገብጋቢ ጉዳይ ነው። በዓለም ጂኦፖለቲካ ውስጥ ዋነኛ ጉዳይ ነው። ይህም የሆነው በሰዎች ህይወት ውስጥ ቀጥተኛ ተጽዕኖ የሚያሳድር በመሆኑ ነው። የኢትዮጵያ መንግስት የአየር ንብረት ለውጥ ችግርን ቀይሮት እንደ እድል ወስዶታል። ለምሳሌ የዓለም የአረንጓዴ ልማት አብዮትን ኢትዮጵያ የተጠቀመችበት የነዳጅ መኪናዎችን በሚከለክሉና የኤሌክትሪክ መኪናዎችን ብሎም የኤሌክትሪክ ባቡርን ለማስተዋወቅ ነው። ይህም ማለት ከነዳጅ ተጠቃሚነት ተላቃ ወደ ታዳሽ ኃይል ተጠቃሚነት ለመሸጋገር እየሰራች ነው። ይህ ነው ቀጣዩ። አፍሪካውያን ስለ አየር ንብረት ለውጡ የሚመክሩበት የአፍሪካ የአየር ንብረት ለውጥ ጉባኤ በ2023 በኬንያ ናይሮቢ መካሄዱ ይታወሳል። ሁለተኛው የአፍሪካ የአየር ንብረት ለውጥ ጉባኤን ለማስተናገድ ኢትዮጵያ የተመረጠች ሲሆን ጉባኤውም በመስከረም ይካሄዳል። ኢትዮጵያ ከመስከረም 8 እስከ 10 2025 በአዲስ አበባ የሚካሄደውን ሁለተኛው የአፍሪካ የአየር ንብረት ጉባኤ አስተናጋጅ በመሆኗ ኩራት ይሰማታል። የኢትዮጵያ ፍላጎት ዝግጅቱን አስተናጋጅ መሆን ብቻ ሳይሆን በአየር ንብረት ለውጥ ዙሪያ ሰዎችን ፍትህን ማዕከል ያደረገ ለውጥን ማምጣት ነው። እኛ እዚህ ያለነው ለመሰብሰብ ብቻ ሳይሆን አንድነትን ማዕከል ያደረገ አህጉራዊ ንቅናቄ ለማምጣትና የሁለተኛውን የአፍሪካ አየር ንብረት ጉባኤ ስኬትን በጋራ ለመፍጠር ነው። የኢትዮጵያ መንግስት ሁለተኛውን የአፍሪካ አየር ንብረት ጉባኤ ለውጥ አምጪ ለማድረግ ቁርጠኛ ሲሆን በአፍሪካ የአየር ንብረት ለውጥን ለመቋቋም የተቀናጀና ውጤታማ ጥረት ለማድረግ መሰረት ይጥላል። በአህጉሪቷ የሚገኙ ሀብቶችንና ፈጠራዎችን በመጠቀም የአየር ንብረት ጉባኤው የአየር ንብረት መፍትሄዎችን ማዕከል ማድረግ እንፈልጋለን። ለዚህም እነዚህ መፍትሄዎች ምን ሊሆኑ እንደሚችሉና አፍሪካን በአየር ንብረት ለውጥ ምክንያት የሚገጥሟትን ተግዳሮቶች በዘላቂነት እንዴት ሊመሩ እንደሚችሉ ለመወሰን የሚሞክር ግብረ ኃይል አቋቁመን ወደ ስራ ገብተናል። ይህ ጉባኤ ለቀጣዩ የኮፕ 30 ዓለም አቀፍ ጉባኤ በአየር ንብረት ለውጥ ዙሪያ አፍሪካ እየደረሰባት ያለውን ችግር በግልጽ የሚያሳይና አፍሪካውያን የሚገባቸውን የሚጠይቁበት እንደሆነም ተገልጿል። ጉባኤው በኢትዮጵያ መዘጋጀቱ ደግሞ እንደ ሀገር ያስመዘገብናቸውን ለውጦች ለዓለም አቀፉ ማህበረሰብ ለማሳየት ይረዳልም ነው የተባለው። ካሉት አፍሪካ ሀገራት ጋር ተወዳድሪ የኛ ሀገር ኢትዮጵያ በብዙ ነገር ከግንባር ቀደም ሚና እየተጫወተች ነው የሚገኘው። ምናልባትም አሁን ይሄ ትልቅ ስብሰባ አዲስ አበባ ላይ እንዲደረግ ለኢትዮጵያ መንግስት ኃላፊነቱ ሲሰጥም እነዚህ ነገሮች ሁሉ ከግንዛቤ ገብተው ነው። ላለፉት 30 ዓመታት በዚህ በአየር ንብረት ዙሪያ የሚደረገው ድርድር ችግሩን ያመጡት ናቸው፣ ሶሉሽኑንም ለኛ የሚነግሩ። ያ ግን ብዙ አላስኬደንም። ለ30 ዓመት ድርድር ተደርጓል። ነገር ግን ፈቅ ያለ ነገር የለም።
አቅሙ ስላላቸው ብሩ ስላላቸው ችግሩን ያመነጩ እነሱ ናቸው። ነገር ግን ትክክለኛውን መፍትሄ በመስጠት ረገድ በጣም ዳተኝነት ስላለ አፍሪካውያን ራሳችን ተሰብስበን የራሳችንን ችግር በራሳችን ሁኔታ ያንን በደንብ አድርጎ መነጋገር በጣም ትልቅ ድጋፍና ጠቀሜታ ነው የሚኖረው ለዋናው። ምክንያቱም የመንግስታት ኃላፊዎች፣ ፕራይም ሚኒስትሮች፣ የአገር መሪዎች የሚገኙበት ነው። ይሄ ትልቅ መድረክ ስለሆነ የተለያዩ ደግሞ ባለሙያዎች የሚገናኙበት ስለሆነ ተጠቂው መሬት ላይ ያለውን ነገር ለዓለም የምናሳይበት ያንን ደግሞ የአየር ንብረት ለውጡን ለመቋቋምና ለመላመድ የሚያስፈልገው የገንዘብ ምንጭ ራሱ ምን ያህልና ምን አይነት እንደሆነ ብዙ ነገሮች ጠርተው የሚሆኑበት ራሳችን በራሳችን የምንነጋገርበት ስለሆነ በጣም ትልቅ ጠቀሜታ ይኖረዋል።